ልጀምር ከርሶ። አመሰግናለሁ። እኔ ሁላችሁንም ነው የምጠይቀው። ሁላችሁም ይሄን የፌደራል ስርዓት ለማስቀጠል ታስባላችሁ። ነገር ግን የፌደራል ስርዓቱ ላይ ለውጥ ለማምጣት ሁላችሁም ታስባላችሁ እና እንዳየሁት በጣም አቀለላችሁት። እኛ በዩኒተሪ ስርዓት ውስጥ ያደግነን አሁን ከዛ በኋላ እኛ ካደግን በኋላ እኔ ዩኒቨርሲቲ ከገባው በኋላ ይሄ የብሔር ፌዴራሊዝም ተጀመረ። ላለፉት 34 ዓመት አበቦ እዚህ ደረጃ ደረሰ እና ይሄ ፌዴራሊዝም ከመንግስት መዋቅር ባሻገር ባንኩም፣ ታንኩም፣ የትምህርት ፖሊሲውን ሁሉንም የተቆጣጠረ ነገር ነው እና ይሄንን ነገር እንዴት ነው የምትቀይሩት? ብልጽግናንም የሚመለከት ነው። ብልጽግናም ብሔራዊ ትርክት በመገንባት ይህንን ፌዴራሊዝም እንቀይረዋለን እያለ ነው። ህገ መንግስታዊ ማሻሻያስ እናንተ ያቀረባችሁት ፕሮፖዛል ምንድን ነው? ሌላው የምጠይቀው ጥያቄ ሌላ ነገር አታስቡም የሚል ነው። አመሰግናለሁ። በጣም ጥሩ፣ እናመሰግናለን። ዩኒተሪ ሲስተም ለኢትዮጵያ እና ለኢትዮጵያ ብቻ ሳይሆን በብዙ ብሔሮች፣ በብዙ የማህበረሰብ ክፍፍሎች እና ቋንቋዎች የተለያዩ ዳይቨርሲቲዎች ባሉበት ሁኔታ ዩኒተሪ ገቨርንመንት አይመከርም። በኢትዮጵያ ብቻ ሳይሆን በዓለም አቀፍ ልምድ ጭምር ማለት ነው። እንደነዚህ አይነት ባክግራውንድ ያላቸው ሀገሮች ፌዴሬሽንን ይመርጣሉ። ፌዴራሊዝሙ ግን የራሱ ህመሞች አሉ። አተገባበር ላይ ያለውን ህመም እንዴት ነው የምታስተካክሉት የሚለው ጥያቄ ከመጣ ለሱ እኛ የምናስተካክለው ባላንስድ የሆነ ፌዴራሊዝም በመጠቀም ነው። ተመጣጣኝ የሆነ በአስተዳደር መዋቅር ደረጃም የህዝቦችንና የዜጎችን መብት በማክበር ደረጃም በኢንክሉሲቪቲ ተመጣጣኝ የሆነ ለሁሉም የስልጣን ክፍፍል ፍትሃዊነትን ያረጋገጠ የማህበራዊ ፍትሃዊነትን እንደዚሁ ያረጋገጠ በእነዚህ አሰራሮች አካታችና ሁሉን አቀፍ ለሁሉም የስልጣን ክፍፍል በአግባቡ የሚሰጥ የሚሆን አደረጃጀት ከመረጥን ይህንን ችግር እንፈታለን ብለን ነው የምናምነው። እሺ፣ አመሰግናለሁ። ስርዓቱን የፌዴራል ስርዓቱን ለመቀየር እኛ በተቻለ መጠን በጥናት ላይ ተመስርቶ ሀሳቦችን አቅርበናል። ከዚህም በመነሳት በተቻለ መጠን ሚዛናዊ የሆነና ተመጣጣኝ የሆነ የፌዴራሊዝም ስርዓትን ለማካሄድ ለሁሉም የመልማት እኩልነትን፣ የመብት መከበር እኩልነትን ሁሉንም ያካተተና ሁሉንም ሚዛናዊ ያደረገ አሰራርን ለመዘርጋት በሰላም ለኢትዮጵያ ጥምረት ፕሮግራም ላይ ሰፍሯል። ስለዚህ ከዚህ አንጻር ለውጥ የምናደርግ መሆኑን ማረጋገጥ እንፈልጋለን። አመሰግናለሁ በጣም። ኢዜማ ከመጨረሻው ጥያቄ ሊጀምርና አንዳንድ ፓርቲዎችና ፖለቲከኞች እንደሚረዱት ዩኒተሪ ፎርም ኦፍ ገቨርንመንት ወይንም አህዳዊ ሲባል የሆነ ኃጢአት የሆነ ሰይጣን እንደሚመስለው አይደለም። አንድ ፎርም ኦፍ ገቨርንመንት ነው፣ ብዙ ሀገሮች የሚከተሉት ነው። በኢትዮጵያ ነባራዊ ሁኔታ ግን ከቆዳ ስፋት ከህዝቡ ዳይቨርሲቲ አንጻር አሁን ካሉት የማንነት ጥያቄዎች አንጻር ዩኒተሪ ለማድረግ መሞከር አደጋው ይበዛል የሚል እምነት አለን። ስለዚህ ፌዴራሊዝም ስርዓት የተሻለ ነው የሚል የመምረጥ ጉዳይ አለን እንደ ኢዜማ። ግን በራሱ ዩኒተሪ ፎርም ኦፍ ገቨርንመንት ችግር ነው የሚል እምነት የለንም። ተግባራዊ የሚሆንባቸው ሀገሮች አሉ። ሁለተኛው ችግሩን በፍጹም አላቀለን ነው ካለን ሰዓት አንጻር ዋና ሀሳቦቻችንን ከመግለጽ አንጻር እንጂ አንድ ትውልድ በሙሉ የኖረበት ነው አሁን ያለው የብሔር ፌዴራሊዝም ወይንም ቋንቋ መሰረት ያደረገ የፌዴራል ስርዓት። ትውልዱ ከዚህ ውጭ የማያውቀው ሌላ አማራጭ ያላየበት ሁኔታ ነው ያለው። በማህበረሰብ ደረጃ አስተሳሰብ ለውጦች መምጣት ይፈልጋል። በእኛ አናሊሲስ ግን ላይፍ ሳይክሉን እየጨረሰ ነው ብለን ነው የምናምነው። በቃ ሄዶ እየሞተ ያለ ስርዓት ነው ብለን ነው የምናምነው። ስለዚህ ይህንን ስርዓት ግን ስናመጣ ረጅም ዓመት የትውልድ ለውጥ የትውልድ አስተሳሰብ ይፈልጋል የሚል እምነት አለን። ግን መቅደም ያለ መንግስት ብንሆን ይህንን ስርዓት ካቋቋሙት ፒላሮችን ጀምሮ መምታት ይፈልጋል። ከህገ መንግስታዊ ለዚህ የብሔር ፌዴራሊዝም መሰረት የሆነው የህገ መንግስታዊ መሰረቶች የህግ እውቅና የሰጠውን የህገ መንግስቱን ስርዓት ከመምታት መጀመር አለበት። ይህንን የህግ ማሻሻያ ለውጦች ሲደረጉ ክልሎች እንደ አዲስ ሲደራጁ ከዛ በኋላ ህብረተሰቡ አብሮ የሚኖርበትን ስራዎች በመንግስት ደረጃ የጋራ እሴቶቻችንን፣ ባህሎቻችንን፣ የጋራ ማንነቶቻችንን በደንብ ፕሮሞት ካደረግናቸው ከዛ ውጪ እውነተኛ ፌዴራሊዝም
እውነተኛ የህዝብ አስተዳደር ማስፈን ከቻልን፣ የህዝቡን ጥያቄ በአግባቡ መመለስ ከቻልን ህዝቡ የክልል ማንነትና የሌሎች ማንነት ጥያቄዎችን ያነሳል የሚል እምነት የለንም። እነዚህም ጥያቄዎች እስከዛሬ ተጉላልቶ የመጡት እውነተኛ ፌዴራሊዝምና እውነተኛ ዲሞክራሲ በኢትዮጵያ ውስጥ መተግበር ስላልቻለ ነው ብለን እናምናለን። ይህንን ማድረግ ከቻልን ለውጥ ማምጣት ይቻላል ብለን እናምናለን። አመሰግናለሁ። በጣም እናመሰግናለን። ትብብር ለኢትዮጵያ አንድነት መጀመር ትችላላችሁ። አንዱ ሳማው እንደ ሜንታል ጂምናስቲክ ትንሽ እንትን ላርግበት። እንደሚያውቁት 60% እና ከዛ በላይ በዓለማችን ያሉ ሀገራት ዩኒታሪ ጋቨርንመንት ነው የሚያሩት። ጎረቤታችን ኬንያን ጨምሮ በርካታ ሀገራት በዛ ይተዳደራሉ። ሀብታሞችም አሉ፣ ድሆችም አሉ፣ ችግር ያለባቸውም አሉ፣ ችግር የሌለባቸውም አሉ። በመሰረቱ የማጥቂያ መሳሪያ ሆኗል ዩኒታሪ ጋቨርንመንት። በተለይ አሁን እንደውም እንግሊዝኛው ቀሏል፣ አማርኛው በጣም መምቻ ነው። ቢኮዝ ቅድም ካልነው ጋር ህገ መንግስቱ ሲሻሻል፣ ህገ መንግስቱ ሲረቅ ከመጀመሪያው የጥላቻ መንፈስ ስላለው ያንን የማጥቂያ ሰነድና የማስፈራሪያ ሰነድ ነው። ብትነካት ያልቅልሃል፣ ትፈርሳለች ኢትዮጵያ ነው። ስለዚህ አህዳዊ ሲል ያን አፍርሶ ሙሉ በሙሉ ንዶ የነበረውን አህዳዊ ስርዓት ሊመልስብኝ የሚል ይዞት ነው የመጣው። ዞሮ ዞሮ ግን አሁን ባለው የኢትዮጵያ ነባራዊ ሁኔታ ፌዴራላዊ አወቃቀር አሁን እንኳን በዚህኛው ህገ መንግስት እንኳን በተዋቀረው ከሸንኮራ ባህር ዳር መሄድ አለበት ሀገርህን እወቅ ነው። አዳማ በቅርቡ እያለ መጽሐፍን በቀላሉ መውሰድ ሲችል ለማስፈረድ አንዲት ደካማ እናት ባህር ዳር መሄድ አለባት። ከጎዴ ጅግጅጋ በፕሌን መምጣት አለበት አንድ ድሃ ገበሬ፣ አንድ ድሃ አርሶ አደር ወይም አርብቶ አደር። ከቦረና አዲስ አበባ አዳማ መምጣት አለበት። አገርህን እወቅ በዙሪያ ነው የሚመጣው። ይሄ እንደ አዲስ ሪስትራክቸር መደረጋ እንዲህም እንኳን ሆኖ ያለባቸው ዳፋ ቀላል አይደለም። በክልሎች መካከል ያለው እሰጥ አገባም ቀላል አይመስለኝም። ምናልባት የመጀመሪያዋ ላይ እንዴት ነው የምትቀይሩት የሚለው እህቴ ብትነካበት በዚሁ ነው። እሺ፣ አንዱ ምክክር ነው። ሁለተኛው ህገ መንግስት የህግና የፖለቲካ መሳሪያ ነው። ስለዚህ ለማስፈራሪያ ሆኖ መቅረብ የለበትም። እዚህ ሀገር ላይ እንደ ማንኛውም አሜሪካኖቹ ከ27 ጊዜ አካባቢ ነካክተዋል ህገ መንግስታቸውን። የበለጠ የአማራ ሀገር ሰርተዋል። እናመሰግናለን። ሰዓታችሁ ሞልቷል። ብልጽግና ፓርቲ። አመሰግናለሁ። ህዝብ ማስተዳደር መሬት ላይ ያለ እውነታን መፈተሽ ይጠይቃል። ከሁሉ በላይ ደግሞ አሁንም የፖለቲካ አስተዳደር ውሳኔ ሰጪዎች ላይ ብቻ ተመርኩዘን አይደለም ሀሳብ የምንሰጠው። የፌዴራል ስርዓት ለኢትዮጵያ መድኃኒት ነው። በትክክል ያልተተገበረባቸው ዓመታት ዋጋ አስከፍለውናል። ስለዚህ ነው የምክክር ኮሚሽን ያስፈልገናል፣ ህዝብ ይወያይ፣ ካለ ጫፍ ልዩነት እናጥብብ በሚል ብልጽግና እድሉን የፈጠረው። ሁለተኛው እውነተኛ ህብረ ብሔራዊ ፌዴራሊዝም ነው ለመተግበር እየሄድን ያለ ነው። በዚህ ውስጥ ህዝብ በበላይነት አይሆነኝም ባለ ጉዳይ ላይ መንግስት ጫና ፈጥሮ ይሆናል የሚልበት አግባብ እንደማይሰራ አረጋግጠናል። ሌላው ዩኒታሪ ጋቨርንመንት ወይም አህዳዊ ብለን የምንጠራው በኢትዮጵያ ታሪክ ውስጥ ቁስል ያስነሳ፣ ህዝቦች በራስ የማደግና የማልማት ፍላጎታቸውን የገደበ ነው። ስለዚህ አዋጭ አይደለም ብለን እናምናለን። በጣም አመሰግናለሁ። በመጀመሪያ ደረጃ የብሔር ፌዴራሊዝም አድርጎ ዲፋይን ማድረግ በጣም ተገቢ አይደለም። ፓርቲውም አላለም። የኢትዮጵያ ፌዴራሊዝም አሁን ያለው ህብረ ብሔራዊ ፌዴራሊዝም ነው። እደግመዋለሁ፣ ህብረ ብሔራዊ ፌዴራሊዝም ነው። ህብረ ብሔራዊ ፌዴራሊዝምን አፍርሶ ዩኒታሪ ገቨርንመንት ማምጣት፣ አህዳዊ መንግስት ማምጣት ህዝቦች አምርረው ከ50 ዓመት በላይ የታገሉት ማንነታችን ይታወቅ፣ ራሳችን በራሳችን እናስተዳድር። እኛ ለኢትዮጵያ ልንቆም የምንችለው ባለንበት ቦታ ማንነታችን ተከብሮ ራሳችን በራሳችን ማስተዳደር ከቻልን ለኢትዮጵያም ጋሻ መከታ እንሆናለን የሚል የህዝብ ፍላጎትን ጨፍልቀን አህዳዊ መንግስት የማምጣት ፍላጎት የለንም። የህዝቦች የጋራ ፍላጎት የግል ማንነትና የቡድን ማንነታቸው እና የተጋመደ ማንነታቸውን መሰረት አድርጎ ኢትዮጵያን ማጠናከር ይቻላል፣ ፌዴራሊዝሙንም ማጠናከር ይቻላል ብለን እናምናለን ማለት ነው። እሺ፣ አመሰግናለሁ። የመጀመሪያ ጥያቄ ህብረ ብሔራዊ ፌዴራሊዝም የሚል ከ3 ፓርቲዎች ሰምቻለሁ። ከትብብር ለኢትዮጵያ ለአንድነት ውጪ ማለት ነው። ከ3ቱ ሰምቻለሁ። እንዴት ነው ዲፋይን የምታደርጉት የሚል ነው የመጀመሪያ ጥያቄ። ሁለተኛ ጥያቄ የጂኦግራፊካል ፌዴራሊዝምን የምትከተሉ ፓርቲዎች በህዝበ ውሳኔ ነው ወይስ በራሳችሁ ውሳኔ ነው ተግባራዊ የምታደርጉት?
የህዝብ ውሳኔው ከእናንተ ውሳኔ ወይም ደግሞ ከፓርቲያችሁ አቋም የተለየ ቢሆን ምንድን ነው የምታደርጉት? ሶስተኛ ቋንቋን እንዴት ነው ማኔጅ የምታደርጉት? በጂኦግራፊካል ፌዴራሊዝምን ተግባራዊ ስታደርጉ የትኛውን ቋንቋ ነው የምትጠቀሙት? ለክልሎች ወይም ደግሞ በጣም እናመሰግናለን። ሰዓቱ ስለሞላ ነው። ጥያቄዎቹን ተቀብላችኋል አራቱም ፓርቲዎች? አመሰግናለሁ። ፌዴራሊዝም እኛ የምንመለከተው ለህዝብ ካለው ጠቀሜታና ለሀገር መረጋጋት ከሚያደርገው አስተዋጽኦ አንጻር ነው። ይሄ ደግሞ በመደጋገም በተለያዩ አገሮች የተደረጉ ሁኔታዎችን ለማጥናት ሞክረናል። ከዚህ አንጻር ወደ አተረጓጎም ስንገባ በህጉ በተቀመጠው መሰረት ማንኛውም ህዝብ በፈቃደኝነት ላይ ተመስርቶ ነው የራሱን አስተዳደር የሚመሰርተው። በህገ መንግስቱ መሰረት የማንነት ጥያቄውን የሚመልሰው፣ የቋንቋውን መብት የሚያስከብረው። ከዚህ አንጻር ሰላም ለኢትዮጵያ ጥምረት እነዚህን ዝርዝር ሁኔታዎች የህዝቦችን መብት በሚያስከብርና ሀገርን በሚያረጋጋ ሁኔታ አስቀምጧል። ከዚህ በፊት ወይም አሁን እየተተገበረ ያለው በኢትዮጵያ የሚታየው ነገር ሀገርን ያላረጋጋ፣ አንዱ ወደ አንዱ የሚያመካኝበት፣ የብሔር ፖለቲካ ለኢትዮጵያ ችግር ነው የሚባልበት፣ ሌላው ደግሞ አህዳዊነት ለኢትዮጵያ ችግር ነው የሚባልበት ነው። ይሄ ፍጹም ያልተገናኘበት ዋና ምክንያት ፌዴራሊዝሙ በአግባቡ ስላልተተረጎመ ነው። ሰላም ለኢትዮጵያ ጥምረት ፌዴራሊዝሙ በአግባቡ በህገ መንግስቱ መሰረት እንዲተረጎም ዝርዝር ሁኔታዎችን አስቀምጧል። አዳዲስ ሀሳቦችንም አስቀምጧል። ስለዚህ ማንኛውም ወንድሜ በጠየቀው መሰረት የሚወሰነው በህዝብ ፍላጎትና ፈቃደኝነት ላይ ተመስርቶ ይሆናል ማለት ነው። ከዚህ አንጻር ፌዴራሊዝሙን ለመተርጎም በጣም የተቸገረው መንግስት ትልቁ ነገር የራሱን የበላይነት ዝቅ ማድረግ ወይም ደግሞ ለህግ ተገዝቶ ህዝቡን የማገልገል ፈቃደኝነት ስለጠፋበት ነው እንጂ በህጉ የተጠቀሰውን ቢሆን ፌዴራሊዝሙ ለኢትዮጵያ የማይጠቅም ሆኖ አይደለም። ቀሪውን ጓደኛ። ስለዚህ ማልቲናሽናል ፌዴራሊዝም ስንል የብሔር ብሔረሰቦችና ህዝቦች የዜጎችም መብት የተጠበቀበት፣ ቋንቋቸው፣ ባህላቸው፣ ማንነታቸው የተከበረበት፣ ይህንን በአሰራር የምናስተካክልበት ነው። በጣም እናመሰግናለን። አሁን ደግሞ ኢዜማ ጥያቄ ምናልባት ሲሰሙ ተሳስተው ይሆናል እንጂ ህብረ ብሔራዊ ፌዴራሊዝም አላልንም እኛ። እንደውም አንዱ ጥያቄያችን ብልጽግና ነው ህብረ ብሔራዊ ፌዴራሊዝም በተደጋጋሚ የሚለው። ህብረ ብሔራዊ ፌዴራሊዝም ማለት ምን ማለት ነው ብለን ደጋግመን እየጠየቅን ነው፣ ዛሬም እንጠይቃለን። ኢትዮጵያ ውስጥ ያለው ግን የብሔር ፌዴራሊዝም ነው በተግባር። ይህንን የፌዴራል አደረጃጀት እንቀይራለን ብለናል። ከዲሞክራሲ የተፋታ በቋንቋ ላይ የተመሰረተ እየወረደ ደግሞ አጥንትና ደምን የሚቆጥር ፌዴራሊዝም ነው። ሁለተኛው ጂኦግራፊ ያልከው ጂኦግራፊን ብቻ ማዕከል እናደርጋለን አላልንም። ቅድም እንዳስቀመጥ ነው 4 መስፈርቶችን እንደ አካባቢው ሁኔታ ተግባራዊ የሚሆኑ መስፈርቶችን እናስቀምጣለን ብለናል። መልክዓ ምድራዊ አቀማመጥን፣ ቋንቋን፣ ባህልና ታሪክን፣ የሀብት ስብጥርን፣ ፍትሐዊነትና ለብሔራዊ መግባባት አመቺነትን። አሁን ያሉት ክልሎች ቋንቋን መሰረት በማድረጋቸው አንድ በሳይዛቸው ትልቅ የሆኑ 40 ሚሊዮን ህዝብ ያለውን ኦሮሚያንና 300 ሺህ አካባቢ ያለን ሀረሪን፣ በቆዳ ስፋታቸው የተለያየ እንደዚሁ ኦሮሚያንና ሀረርን መውሰድ ትችላለህ የያዘ ነው። በስብጥሩም በአደረጃጀቱም ችግር ውስጥ የከተተ በተግባር ተፈትኖ ደግሞ በንድፈ ሀሳብ ደረጃ አይደለም፣ በተግባር ተፈትኖ። ከዚህ በፊት ስለ ፌዴራሊዝሙ ስናወራ ፌዴራሊዝሙ ይህንን ችግር ያመጣል ይህንን ችግር ያመጣል እያልን ነበር። አሁን ግን በተግባር ባለፈው 30 ዓመት አገር የመፍረስ አደጋ ውስጥ ገብታ በታምር የተረፈችበት ሁኔታ ነው ያለው። ዋናው በዚህ የፌዴራል አደረጃጀት ነው ይሄ የሆነው። ስለዚህ ዛሬ የምናወራው ስለ ንድፈ ሀሳብ አይደለም፣ ስለ ኖርንበት ነው። እናመሰግናለን። ሰዓታችሁ ስለሞላ ነው። አሁን ደግሞ ትብብር ለኢትዮጵያ አንድነት። እናመሰግናለን። ለክልሎች የትኛውን ቋንቋ ትመርጣላችሁ የሚለው አንዱ እንግዲህ ይህን ጊዜ ነው ፌዴራሊዝም ሀሳቡና እውነቱ የሚደርሰው። ሰዎች በቋንቋቸው ባደጉበት አፋቸውን በፈቱበት በእናታቸው በአባታቸው ቋንቋ መዳኘት መማር አለባቸው። ይሄ ምንም ለጥያቄ የሚቀርብ አይደለም። ግን ሀገር ደግሞ ወታደር ሆኖ አድዋ ላይ ስለሚገናኝ ወታደር ሆኖ ሳሙኤል ሀገርን ለማስከበር ስለሚገናኝ ደግሞ በአንድ ቋንቋ መግባባት አለበት። ስለዚህ ብሔራዊ ቋንቋ ይኖረናል። ከዛ ቀጥሎ ደግሞ የስራ ቋንቋዎች ይኖሩናል አፍ በፈታበት ቋንቋ። ስለዚህ 2-3 ቋንቋዎችን በጥናት እየተመሰረትን እየጨመርን እንሄዳለን ማለት ነው እና መልቲሊንጓል እየሆነ ልጆቻችን ያድጋሉ።
በጣም ጥንቃቄ ይደረግ። በነገራችን ላይ ይሄ አዲስ አበባም አካባቢና የተወሰኑ ቦታዎች ላይ ለመጀመር ጥረት አለ። ብልጽግና እንደዛ እያደረገ በ10 ዓመት ውስጥና በ5 ዓመት ውስጥ መሆን የማይችል ነው በአንድ ጊዜ የሚያመጣው። ሶ ስቲል አንድን አካል ቤኔፊት ለማድረግ ነው ያ የሚደረገው። ሶ ጥንቃቄ ይፈልጋል። ስለዚህ የብሔራዊ ቋንቋ ይኖራል እና በተዋረድ ደግሞ የስራ ቋንቋዎች ይኖራሉ። ባይሆን የሚለው አንመረጥም ማለት ነው። ከተመረጥን ይሆናል ማለት ነው። ያ ነው ፖሊሲ የማቀርበው። ይሄን ለማድረግ ትልቁ ችግር ምንድነው? እርሶም አእምሮ ውስጥ ሆኜ ባስበው ትንሽ የሚከብደኝ በምርጫ መንግስት ቀይረን አናውቅም። እንዳለመታደል ሆኖ ብንቀይር ግን አብሮ ይቀየራል ማለት ነው። ፖሊሲን ያስተዋውቄ ነው የምመረጠው። ስለዚህ ልቀይር ነው የምመጣው ማለት ነው። ስለዚህ እነዚህን አብሮ ማየት ተገቢ ይመስለኛል። የጂኦግራፊውም የተለየም ቢሆን የሚለው ከዛ አንጻር ቢታይ ማለት ነው። ይህን ይዤ ነው የምከራከረው። ሰዎች የሚመርጡኝም በዚህ አማራጭ ነው። እሱን ብናየው በጣም እናመሰግናለን። አሁን ደግሞ ወደ ብልጽግና ፓርቲ ነው የምንሄደው። አመሰግናለሁ። በድጋሚ ለማስታወስ እኛ አሁን የምንደግፈው በአቋም ደረጃ የያዝነው ህብረ ብሔራዊ ፌዴራሊዝም እንጂ የብሔር ፌዴራሊዝም አይደለም። ይህ መስተካከል ስላለበት ነው። ይሄ በእንግሊዝኛ ሲገለጽ በጣም ጥሩ ትርጓሜ ያለው መልቲ ናሽናል ፌዴራሊዝም፣ አካታች የሆነ አቃፊ የሆነ የሚገለሉ የህብረተሰብ ክፍሎች የሌሉበት፣ ሁሉም በየደረጃው የሚሳተፉበት፣ በቡድን መብትና በግል መብት መካከል ሚዛን የሚጠበቅበት፣ የህዝብ የጋራ ማንነትና በኢትዮጵያዊ ማንነት መካከል ሚዛን የሚጠበቅበት፣ ህዝብ በየደረጃው ራሱን እያስተዳደረ ለኢትዮጵያ ደግሞ በጋራ የሚቆምበት፣ ለኢትዮጵያ ህልውናና ጥንካሬ ደግሞ በጋራ ዋጋ የሚከፍልበት፣ እንዲሁም አቃፊ፣ አሳታፊ፣ አካታችና ሁሉንም የህብረተሰብ ክፍል ሳያገል በጋራ ተጠቃሚ የሚያደርግ የፌዴራሊዝም አይነት ነው። በህብረ ብሔራዊ ፌዴራሊዝም ከኢትዮጵያ ውስጥ የሚገለል፣ የሚቀር፣ የሚገፋ፣ የማይሳተፍ አካል አይኖርም ማለት ነው። ይህ ነው ለኛ ህብረ ብሔራዊ ፌዴራሊዝም ማለት። በምሳሌ ለማሳየት ወንድሞቼ ካነሱት ኦሮሚያና ሀረሪ ማሳያ ትክክለኛ የህብረ ብሔራዊ ፌዴራሊዝም መተግበሪያ ናቸው። ትንሽ ብሎ የሚሰጋ እንዳይኖር፣ በቁጥር ትንሽ ነኝ በአቅም ትንሽ ነኝ ብሎ የሚሰጋ እንዳይኖር፣ በአቅም ግዙፍ ነኝ ብሎም ደግሞ የሚኩራራ እንዳይኖር፣ በጋራ በትብብር እንዲያድጉ የሁሉንም ጥያቄ አድሬስ ለማድረግ የተፈጠረ ህብረ ብሔራዊ ፌዴራሊዝም መተግበሩ ለኢትዮጵያ አንድነት ዋስትና ነው ብሎ ብልጽግና ያምናል። መልቲሊንጓል የመሆንንም ጉዳይ ብልጽግና በቀዳሚነት ፈርቀዳጅ ሆኖ 5 ቋንቋዎች የሀገሪቱ የፌዴራል ቋንቋ ሆነው ስራ ውስጥ እንዲገቡ ስራ ጀምሯል። መንግስት ማስተዳደርና የነበረን አስተዳደርና እሳቤ መቀየር ጊዜ ይወስዳል። አዎ ትክክል ነው፣ ጊዜ ይወስዳል። ለዛ ነው የወል ትርክት ግንባታ ላይ ከምሰራቸው ስራዎች የመጀመሪያውና ቀዳሚው አድርጌ እሰራለሁ ብሎ የሚያምነው ብልጽግና። እናመሰግናለን። ጥያቄ ለሁሉም ፓርቲዎች ነው የማቀርበው። 2 ጥያቄዎች ነው ያሉኝ። የመጀመሪያው ጥያቄ የብሔር ብሔረሰቦችን መብት፣ ቋንቋ፣ ባህል በአንድ በኩል ከማስጠበቅ አኳያ በሌላ ወገን ደግሞ ኢትዮጵያዊነትን አስጠብቆ ከመሄድ አኳያ የምትጠቀሙባቸው ስልቶች ምንድን ናቸው? እንዴት ነው ልታጣጥሙ የምትችሉት የሚለው ጥያቄ ነው። ሁለተኛው በ2 ምክር ቤቶች ውስጥ ህግ መጽደቅ አለበት ብላችሁ የምትደግፉ አይ ቲንክ 3ታችሁም ፓርቲዎች ናችሁ። ስለዚህ አሁን ያለው የምክር ቤት አወቃቀር የሁለቱ ምክር ቤቶች አወቃቀር በዛው አወቃቀር ነው መውጣት ያለበትን ብላችሁ የምታምኑት ወይስ የተለየ የምክር ቤት አወቃቀር ሊኖር ይገባል ብላችሁ ታስባላችሁ? ለብልጽግና ፓርቲ ደግሞ በአንድ ምክር ቤት ብቻ ህግ አዋጆች መጽደቃቸው ተገቢ ነው ብላችሁ ታስባላችሁ ወይ? ቼክ እንደ ባላንስን በጠበቀ መልኩ ህጎች በደንብ በ2 ምክር ቤቶች ተብላልተው ቢወጡ አይሻልም ብላችሁ ታስባላችሁ ወይ? ያንን የምታምኑበት ከሆነ በምን መልኩ ነው የምታጣጥሙት ለማለት ነው። አመሰግናለሁ። በጣም እናመሰግናለን። የመጀመሪያውን ሰላም ለኢትዮጵያ ጥምረት እናመሰግናለን። በቀጥታ ይሄ ከፖሊሲያችንና ከእሳቢያችን ጋር ቀጥታ የተገናኘ ጥያቄ ነው። እኛ የምንከተለው ፌዴራሊዝም ባላንስድ መልቲናሽናል ፌዴራሊዝም ነው። ያ ማለት ተመጣጣኝ ህብረ ብሔራዊ ፌዴራሊዝም ነው። እናመጣጥናለን ሁለቱን። አንደኛ የብሔር ብሔረሰቦችንና ህዝቦችን እንደዚሁም የዜጎችን የግል መብት ከፋንክሽናል ፌዴራሊዝም ጋር አገሪቷን ደግሞ የሚጠቅም የሚያሳድግና በጋራ አብሮ መኖር የሚያስችሉ እሳቤዎችን ሁለቱን አዳምረን አንድ ላይ ነው ፌዴራሊዝሙን የምናቋቁመው። በዚህ ሂሳብ ነው የኛ ሂሳብ። በዚህ መሰረት እንዴት አንደኛ የቋንቋ ነጻነት ህገ መንግስታዊ እውቅና፣ የማንነት ነጻነት ህገ መንግስታዊ እውቅና ይኖራል። የቋንቋ አጠቃቀማችንም እንደዚሁ ፌዴራል ላንጉዌጅ ፌዴራሊዝም ይኖረናል። ከአንድ በላይ
አገር መግባቢያ ቋንቋ ይኖራል። በክልሎች ደረጃ በዚሁ መልክ በራሳቸው ነፃ ሆነው እንግዲህ ዛሬ ክልል ነው ያለው፣ ነገር ግን እኛ ክፍለ ሀገር ነው የምንለው። በዛ በራሳቸው መንገድ አውቶኖሚስሊ የራሳቸውን ይወስናሉ የቋንቋ አጠቃቀም። የዜጎች ነፃነት በዚሁ ልክ ያለ ገደብ የተከበረ ይሆናል። ነገር ግን ከዛ ጋር አያይዘን የአስተዳደር አመቺነትን እንደዚሁ እናስባለን። ሁለተኛ የዜጎችን የሀገር ባለቤትነት ቅድም እንዳለው እናስቀምጣለን። እነዚህን አንድ ላይ አያይዘን የፌዴራሊዝሙ ያው አንድ የአድሚኒስትሬቲቭ ፌዴራሊዝም ብቻ አይደለም። የቋንቋ ፌዴራሊዝም አለ፣ የፊስካል ፌዴራሊዝም አለ፣ የከተሞች ፌዴራሊዝም አለ፣ የፖለቲካል ፌዴራሊዝም አለ። የፖለቲካ ፓርቲዎችም እንደዚሁ በተበጣጠሰና ወዲያ ወዲህ በሚሳሳብ አይነት ሂሳብ ሳይሆን መስራት ያለባቸው ተሰባስበው ኮአሊሽን ፈጥረው ተጠናክረው አገራዊ አንድነትን መመስረት የሚችልበት ሁኔታ ላይ ነው መሄድ ያለባቸውና ባላንስ አድርገን የምንሄድበት ነው የሚሆነው። እናመሰግናለን። ወደ ኢዜማ ነው የሚሄደው። የመጀመሪያው የብሔር ጥያቄዎች ኢትዮጵያ ውስጥ እንዲነሱ ያደረጋቸው መሰረታዊ ምክንያት ፍትሐዊነት አለመኖሩ፣ እውነተኛ የህዝብ አስተዳደር አለመስፈኑ፣ የልማት ጥያቄዎች በአግባቡ አለመመለሳቸው ነው። ከድሮ ጀምሮ የብሔር ጥያቄዎች ሲነሱ የቆዩት ገዢዎች እንደፈለጉ ሲያደርጉ ስለነበረ ማለት ነው። ይህንን ይፈታል የተባለው በኋላ የወጣ አሁን የምንጠቀምበት ህገ መንግስት ችግሩን ከመፍታት ይልቅ ሲያባብሰው ነው ያየ ነው። አልፈታው። በተግባር ተፈትኖ 30 ዓመት በእኛ እድሜ እኛ የምናውቀው እንግዲህ አድገን ነፍስ አውቀን የምናውቀው ህገ መንግስት ይህንን ነው። ተፈትኖ የወደቀ ህገ መንግስት የፌዴራሊዝም ስርዓት ነው። ስለዚህ አሁን ይሄ የፌዴራሊዝም ስርዓት ችግሮቹን የባለጠ አባብሷቸዋል ብለን እናምናለን። እንዴት ነው የምንፈታው ስንል ቅድም እንዳልነው ብሔር አንድ ማንነት ነው። የብሔረሰብ መብቶች፣ ባህሎች፣ ማንነቶች ሊከበሩ ይገባል ብለን እናምናለን። ግን የፖለቲካ መጠቀሚያ መሆን የለባቸውም ነው። ከዚህ ጋር እያይዘን እውነተኛ ፌዴራሊዝም፣ እውነተኛ የህዝብ አስተዳደር እስከታችኛው መዋቅር እስከተከበረ፣ እውነተኛ የልማት ጥያቄዎች እስከተመለሱ ድረስ የብሔረሰብ የማንነት ጥያቄዎች አብረው ይመለሳሉ ብለን እናምናለን። ይሄ ግን ህገ መንግስታዊ ስርዓትና በፌዴራሊዝም ውስጥ በመካተት ነው ብለን ግን አናምንም። እንደ ማንኛውም ማንነቶች ግን ሊከበሩ ይገባል ብለን እናምናለን። ከዚህ ከፌዴሬሽን ምክር ቤቱ ጋር ተያይዞ የተነሳው ጥያቄ ላይ ያለው ችግር የፌዴሬሽን ምክር ቤቱ አንደኛ አገባቡ ላይ ያለ ችግር ነው። አሁን በምደባ የሚገባበት ነው፣ ብሔር ብሔረሰቦች የሚወከሉበት ነው የተባለው ፌዴሬሽን ምክር ቤቱ። ፌዴሬሽን ምክር ቤቱ የክልሎች ውክልና እንዲኖረው እናደርጋለን። ፌዴራሊዝም በሚከተሉ ሀገራት ላይ ሁለቱ ምክር ቤቶች ቼክ ኤንድ ባላንስ እንዲያስጠብቁ ነው በዋናነት የሚጠበቀው። አሁን ግን በዚህ ፌዴራሊዝም ቼክ ኤንድ ባላንስ የሚባል የለም። በጣም አመሰግናለሁ። አሁን ደግሞ ትብብር ለኢትዮጵያ አንድነት። እናመሰግናለን። እኔ የሁለቱ ምክር ቤቶች አወቃቀር አይ ቲንክ የግድ ሰዓት መውሰድ የለብኝም። ዋሴ ሲናገረው ስለነበር በዛ መንገድ ቢወሰድ ያን ሰከንድ አደርጋለሁ። ብዙ ችግር የለውም። ዋናው የፖለቲካ መሳሪያ ሆኗል። ያ ሶ ህገ መንግስት ትርጓሜ ለምሳሌ ለብቻው የተነጠለ የባለሙያዎች ቡድን ሊመራ ይገባል። ያም ደግሞ ፖለቲካል አፊሊዬሽን ወይም ለገለዢው ባላቸው ቅርበትና ርቀት ሳይሆን ሙያንና ትርጉምን ብቻ ማዕከል ያደረገ ስራ ይሰራሉ የሚል ነው። አንዱ ግን መመለስ ያለበት በተለይ ከዚህ ከአመጣጥኖ ከመሄድ አንጻር ይሄ ክሪቲካሊ ከዚህኛው ውይይት ዘለል ብሎ ቁጭ ብሎ መነጋገር ይፈልጋል። በተለይ ደግሞ አሁን ብዙ የፖለቲካ ነጋዴ ገበያው ላይ ባለበት ሁኔታ እንዲህ ያሉ ጉዳዮችን ሊነጥቅህ ነው ሊገልህ ነው የሚለው ቅድም ያልነው ህገ መንግስቱ ላይ ስናነሳቸው የነበሩት ነገሮች አየሩን ስለያዘው ይህንን በደንብ በጥንቃቄ መያዝ ይችላል። ፖለቲከኛውም እንዲህ ያሉ ጉዳዮችን ሲናገር በጣም በጥንቃቄ መሆን ይኖርበታል። ቢኮዝ የማስፈራሪያ መሳሪያ አድርጎ የሚጠቀምበት ሌላ ገበያተኛ አለ። ስለዚህ ይህንን አቀዝቅዞ መያዝ በጣም ጥሩ ነው። ሌላው የሚያለያዩ ጉዳዮች ምክክር የሚደረግባቸው የሚፈቱ ጉዳዮች አሉ። እውነተኛ ሀቀኛ ምክክር ከተደረገ ቅድም ሲነገር እንደነበረው የኢትዮጵያን ችግር ፍትህ፣ ርትዕ፣ መልካም አስተዳደር ነው። በቃ ቤዚክ የኢኮኖሚ ፍትሐዊ ተጠቃሚነት ነው፣ ማበላለጥ ነው። ወደ ብልጽግና ፓርቲ እንሄዳለን። በጣም አመሰግናለሁ። የማንነት ራስን በራስ ማስተዳደርና ኢትዮጵያዊ አንድነትን ሚዛን እንዴት እናስጠብቃለን የሚለው የህብረ ብሔራዊ ፌዴራሊዝሙ ዋና መገለጫ ነው። እኛ ምን ብለን እናምናለን? የህዝቦችን ራስን በራስ ማስተዳደር መብት እየጠበቅን ለኢትዮጵያዊ አንድነትም እሱኑ መሰረት አድርገን ጠንካራ ኢትዮጵያዊነትን መገንባት እንችላለን የሚል እምነት ነው ያለን። ይሄ ህብረ ብሔራዊነት ነው። ራስን በራስ ማስተዳደር ለኢትዮጵያዊ አንድነት እንቅፋት ሊሆን አይችልም። እንዲሁም ለኢትዮጵያዊ አንድነት መሰረት ነው የሚሆነው። ዜጎች ቋንቋቸውን፣ ማንነታቸውን፣ ባህላቸውን እየተንከባከቡ እያሳደጉ ራሳቸውን በራሳቸው እያስተዳደሩ
በኢትዮጵያ የጋራ አስተዳደር ውስጥ ደግሞ ተካተው ኢትዮጵያን የመሰሉ የጋራ ተቋማትን ገንብተው የሚሄዱ ከሆነ ማንነት ከኢትዮጵያዊ አንድነት ጋር ሊጋጭ አይችልም የሚል እምነት አለን። ለዚህ ደግሞ ፌዴራሊዝሙን ተቋማዊና ህጋዊ መሰረቱን ማጠናከር ያስፈልጋል። የአዋጅ ቁጥር 1231 ይህን መሰረት የሚያስይዝ ነው። ክልሎች እርስ በርስ እንዲተባበሩ፣ ፌዴራል መንግስቱና ክልሎች እርስ በርስ እንዲተባበሩ፣ የጋራ ልማት፣ የጋራ ፕሮጀክቶች፣ የጋራ እቅዶች እያወጡ በጋራ እንዲሰሩ፣ ታችም ራሳቸውን እያስተዳደሩ በሀገሪቱ ውስጥ ደግሞ በህጋዊና ተቋማዊ መሰረት ባለው ተቋም እርስ በርስ እየተጋገዙ ኢትዮጵያን ማጠናከር ይቻላል የሚል እምነት ነው ያለን። በተጨማሪ ለሚነሱ የህዝብ ጥያቄዎች በተለይ ምክር ቤቶች ላይ አንደኛው ወደ እነዚህ የህዝብ ተወካዮች ምክር ቤት የሚመጡ የህግ አግባቦች በፖለቲሽያኖች ብቻ ሳይሆን መጀመሪያ የምክር ቤቱ የህግ ባለሙያዎች እንደዚሁም የፍትህ ሚኒስቴር ጭምር በባለሙያዎች የማያቸው ናቸው። ከዚህ ሁሉ በላይ ግን ለሚነሱ እንደዚህ አይነት እጥረቶች ደግሞ የምክክር ኮሚሽኑ ላይ እያንዳንዱ ዜጋና ፓርቲ ሀሳቡን አቅርቦ በሚወሰነውና በምንሄደው አቅጣጫ እናየዋለን የሚል እምነት ነው ያለው። ምክር ቤቶቹን ሰዓታችሁ ሞላ። በጣም ነው አመሰግነው። ለሁላችሁም ነው ጥያቄ የማቀርበው። ግልጽ እንዲሆንልኝ ለኔም ሆነ ለኢትዮጵያ ህዝብ ግልጽ እንዲሆንለት አቋማችሁን ለማወቅ በመንግስት አደረጃጀትና በዜግነት መብት አከባበር መካከል ልዩነት አለ ብላችሁ ትረዳላችሁ ወይ? እንደዛ ነው ወይ ግንዛቤያችሁ? ወይስ እንዴት ነው ግንዛቤያችሁ? ምን ለማለት ነው? የመንግስት አደረጃጀት የወጣን ፖሊሲ ለማስፈጸሚያ የሚጠቀምበት ነው። የኢኮኖሚ ፖሊሲውን፣ ማህበራዊ ፖሊሲውን፣ የፖለቲካ ፖሊሲውን ለማስፈጸም የሚጠቀምበት ኦርጋኖግራሙ ነው። የዜጎች መብት አከባበር ግን የሰብአዊ መብቱ፣ ዴሞክራሲያዊ መብቱ፣ የህግ መብቱ ሩል ኦፍ ሎው ምናምን የምንላቸውን ማስከበሪያ ነው። የዜጎች መብት ደግሞ የሚገለጸው በፖሊሲው ነው እንጂ በአፈጻጸም በኦርጋኖግራም ነው ወይ? ቋንቋ አንድ ምናልባት የዜጎች መብት ጉዳይ እንጂ የመንግስት አደረጃጀት ሊሆን ስለማይችል ሁለቱን ለምንድን ነው አንዷን ያውም ከዜጎች መብት አንዷን ብቻ አምጥቶ በአደረጃጀት ውስጥ ለምንድን ነው እንዲገባ ያደረጋችሁት? ፌዴራል በሉት፣ አሃዳዊ በሉት፣ የጂኦግራፊያዊ በሉት ወይም ዜግነት ይሄ ብሔረሰባዊ ዞሮ ዞሮ እሱ ሌላ የዜጎች መብት አከባበር እንጂ የመንግስት አደረጃጀት ሊሆን ስለማይችል ለምንድን ነው የቀላቀላችሁት ነው? ይቅርታ። በጣም እናመሰግናለን። ሰላም ለኢትዮጵያ ጥምረት መጀመር ይቻላል። ታንክ ዩ። ይሄ ኮንሴፕቹዋል ጉዳይ ነው። አደረጃጀትና አሰራር ሁለቱ አክቹአሊ ሲዋቀሩ ነው እነዚህ ነገሮች የሚፈቱት። አንድ ላይ ስራ መስራት ሲችሉ ነው። ነገር ግን በአደረጃጀት እውቅና ያልተሰጠው አሰራር አይመጣም። አደረጃጀቱ መጀመሪያ ማመን አለበት። በተለይ ፌዴራሊዝም እና ህገ መንግስት የሚባሉ ጉዳዮች የአንድ ዜጋ ጉዳይ ብቻ ሳይሆን የህዝቦችም ጭምር ጉዳዮች ናቸው። ስለዚህ እንደ ህዝብ ጥያቄ አለ። ቋንቋዬ ይከበር፣ ባህሌ ይከበር፣ ይሄ መብቴ ይከበርልኝ የሚል ጥያቄ አለ። አወቃቀር ላይ እነዚህን የሚያቅፉ አወቃቀሮችን ይዞ ካልተኬደ ይሄ አወቃቀር በፈረሰበት ነገ መተግበር አይቻልም እንደዛ አይነቱ ነገር። ስለዚህ ሁለቱን አዋህዶ ማሰብና ሁለቱን አዋህዶ መስራትን ይጠይቃል። እነዚህ ባልተዋህዱበት አንደኛው ተነጥሎ ለብቻ ይቅርና ነገ ጥያቄ ሆኖ የሚመጣ ስለሆነ ከመነሻው ካወቃቀሩ ጀምሮ ፌዴራሊዝም ስንል እንግዲህ አወቃቀር ስናወራ ነበርና ካወቃቀሩ ጀምሮ እነዚህን ሊያሰራ የሚችል አወቃቀር፣ የህዝብ አሰባሰብ እንደዚሁም አደረጃጀት ሊኖር ስለሚገባ በዛ ምክንያት ነው እነዚህ የተቀመጡትና በደንብ ለይተን እናውቃለን። ለይተን ስለምናቅም አደረጃጀቱን ከአሰራሩ ጋር አዋህደን ፕሮፖዝ እያደረግን ነው ያለነውና ይሄንን መልስ ነው ልሰጥ የምችለው። አሁን ደግሞ ኢዜማ አባቴ እንዳሉት አደረጃጀቶች ዜጎችን ለማገልገል ዜጎችን ለመጥቀም የሚቋቋሙ አደረጃጀቶች ናቸው። ስትራክቸር የሚወጣው የዜጎችን የልማት ጥያቄ፣ የዲሞክራሲ ጥያቄ፣ የሰብአዊ መብት ጥያቄ እና የተለያዩ ጥያቄዎችን ለመመለስ ነው። አደረጃጀቱ ያልመለሰውን የዜጎች ጥያቄ ዜጋው ከዛ ውጭ ሊመልስበት የሚችልበት እድል የለም። ግን ዋናው ፖይንት የተነሳው ለምንድን ነው አንድ ቋንቋን ተይዞ በቋንቋ ብቻ አደረጃጀትን ለማደራጀት የተፈለገው የሚለው
ላለፈው 30 ዓመት ስንከራከርበት የነበረ አሁንም እየተከራከርንበት ያለ ጉዳይ ነው። ለምንድን ነው ህገ መንግስቱ 4 መስፈርቶችን አስቀምጦ ሲያበቃ ቋንቋን በዋናነት ወስዳችሁ ክልሎችን ያደረጃጃችሁት? ቋንቋ መገልገያ መሳሪያ መሆኑ ቀርቶ ዛሬ የፖለቲካ መጠቀሚያ ሆኗል ኢትዮጵያ ውስጥ። ያ በመሆኑ ደግሞ በቋንቋቸው ሰዎች እየተፈረጁ አንተ የዚህ ክልል ባለቤት ነህ፣ አንተ ደግሞ የዚህ ክልል ባለቤት አይደለህም እየተባሉ ነው። ቋንቋ መጠቀሚያ መሆኑ ቀርቶ የፖለቲካ መሳሪያ ሆኗል። ምናልባት አንድ ሀሳብ ለመጨመር አሁን ከሌላ ወንድሜ ሲነሳ የነበረው በአደረጃጀት እውቅና ያልተሰጠው መብት አይከበርም የሚል አይነት ሀሳብ ተነስቷል። ያ ማለት እኮ ኢትዮጵያ ውስጥ ቅድም ደጋግመን ስንለው ነበር ያለ የሰው መብት ቋንቋ ብቻ ነው ወይ ኢትዮጵያ ውስጥ? ለምንድን ነው ቋንቋ ላይ መንጠልጠል ያስፈለገን? ሌሎች መብቶች የሉንም ወይ? በህገ መንግስቱ የሰብአዊ መብት ድንጋጌዎች ተብለው ቅድም ሲባል የሴቶች የንብረት መብት የምናምን እየተባለ ብዙ ተዘርዝሯል። ለምንድን ነው ይሄ ስርዓት ቋንቋ ላይ መንጠልጠል ያስፈልግ? ሌሎች ማንነቶቻችንና መብቶቻችንን ዘንግቷል፣ ረስቷል የሚል የእኛም ጥያቄ ነው እያነሳን ያለ ነው። እና አደረጃጀት ሌላ ነው። እነዚህ ማንነቶች መከበር አለባቸው፣ በሰብአዊ መብት መያዝ አለባቸው እንጂ ፖለቲካ ውስጥ ገብተው የፖለቲካ ስርዓት ማስፈጸሚያ መሆን ያለባቸውም የሚለው የእኛም ትክክለኛ ጥያቄ ነው። በዚህ መልኩ ነው የምናየው። አሁን ደግሞ ትብብር ለኢትዮጵያ አንድነት ጋሼ ያሉት ነገር ጠቃሚ ነጥብ አለው። ሁለት መልክ ነው ያለው። አንዱ አደረጃጀትንና በተለይ ደግሞ እየሮጠ ሄዶ ቋንቋ ላይ የሚያርፈው ነገር ቅድም ካልነው ከዚህ ከህገ መንግስት መጽደቅ ጋር ተያይዞ እና ላለፉት 50 ዓመታት ሲቀነቀን የነበረው የብሔር ብሔረሰቦች መብት ይሄም ራሱ እንደገና ሌላ ዲፊኒሽን ይፈልጋል። ከዚህ አንጻር ታይቶ ስለዚህ ሰዎች የበለጠ የፖለቲካው ላይ ገበያ የሚያገኘውን የቋንቋን ነገር ማግኒፋይ ስላደረጉት የፖለቲካ ተዋናዩም የፖለቲካ ገበያተኛውም እየገባ ይሄንን በብዙ ያማስለዋል፣ በብዙ ያቦከዋል። በዛ ምክንያት ግን በሌላ በኩል ደግሞ ትንሽ ነጠል ተደርጎ መታየት ያለበት የሚመስለኝ አይደለም አደረጃጀት ቃል የሰው ልጅ አኗኗር በሁኔታው ሊቀይር ይችላል። በጣም እናመሰግናለን። አሁን ደግሞ ወደ ብልጽግና ፓርቲ ነው የምንሄደው። በህገ መንግስቱ ላይ የጋራ ማንነት መብቶችም ተደንግገዋል፣ የግል መብቶችም በሚገባ ተደንግገዋል። እነሱን ተግባራዊ ለማድረግና ለማስፈጸም ግን ተቋማት ያስፈልጋሉ፣ አደረጃጀቶች ያስፈልጋሉ። ህገ መንግስቱ ላይ ስለተቀመጡ እነዛ መብቶች ተግባራዊ ሊደረጉ አይችሉም። ስለዚህ እነዚህ ወደ ፖሊሲ መቀየር አለባቸው፣ ወደ እቅድ መቀየር አለባቸው፣ ወደ ስትራቴጂ መቀየር አለባቸው። ከዛ በኋላ ወደ ተገባ ውጤታማ አደረጃጀት መቀየር አለባቸው። የፌዴራል መንግስቱ የሚፈጽማቸው አሉ፣ የክልል መንግስታት የሚፈጽሟቸው አሉ፣ ከዛ በታች ያሉ የመንግስት መዋቅሮች እና ሌሎች ተቋማት የሚፈጽሟቸው አሉ ማለት ነው። ስለዚህ ተቋም ከሌለ፣ አደረጃጀት ከሌለ፣ የሚያስፈጽም አካል ከሌለ፣ ውጤታማ አሰራሮች፣ አዋጆች፣ ደንቦች፣ መመሪያዎች ከሌሉ ህገ መንግስት ላይ ስለተቀመጡ ብቻ የሚተገበሩ አይሆንም ማለት ነው። እዚህ ላይ መገንዘብ ያለብን ቋንቋ ተብሎ በተደጋጋሚ የሚነሳው ነገር ለምን ቋንቋ ላይ መንጠልጠል እንደተፈለገ አይገባኝም። ቋንቋ የህዝቦች የጋራ ማንነት ነው። ለአስተዳደራዊ አመቺነት ሲባል ተቋማት አንድን ቋንቋ መርጠው ሊገለገሉበት ይችላሉ። ይሄ ደግሞ በህዝብ ፍላጎት የሚመሰረት እንጂ ቋንቋን ከአደረጃጀት ጋር አደረጃጀትን ከቋንቋ ጋር ማገናኘት እጅግ በጣም ተገቢ አይደለም የሚል እምነት ነው ያለኝ። በዚህ መንገድ በኢትዮጵያ በህገ መንግስቱ ላይ የተደነገጉ የትኞቹም መብቶች ለማስፈጸም የሚመቹ ተቋማት ተገንብተዋል የሚል እምነት አለን። የተቋማቱ ውጤታማነት በየጊዜው እያደገና እየተሻሻለ መሄዱ እንደተጠበቀ ሆኖ በየደረጃው ባሉ አደረጃጀቶች እየተጠናከሩ እየተተገበሩ ይሄዳሉ እነዛ መብቶች የሚል እምነት አለኝ ማለት ነው። እናመሰግናለን። ከፌዴራሊዝም ጋር ተያይዞ የሚነሱ 4 ኢሹዎች አሉ። ያው ከኮንስቲቱሽን ጋር ሊያያዝ ይችላል። አንደኛው ምንድነው የፌዴራል ባንዲራ ነው። ከቅርጹና ከይዘቱ አንጻር የእናንተ አቋም ምንድነው የሚል ጥያቄ ያለኝ። ሌላው የፌዴራል ቋንቋዎች የትኞቹ ናቸው መሆን ያለባቸው? ስንት ነው መሆን ያለባቸው? እዚህ ላይ ያላችሁ አቋምስ ምንድነው? ዋናው ደግሞ ከራስን በራስን ማስተዳደር ወይም ደግሞ እስከ መገንጠል መብት የሚለው በሌላ ቋንቋ አንቀጽ 39 እዛ ላይ ያላችሁ አቋም ምንድነው? የመጨረሻው ኢምፖርታንት ላይሆን ይችላል፣ ግን ብሔራዊ መዝሙር ላይ ያላችሁ አቋምስ ምንድነው የሚል ነው። አመሰግናለሁ። በጣም እናመሰግናለን። ሰላም ለኢትዮጵያ ጥምረት የመጀመሪያው ምላሽ ይሆናል። እሺ፣ አመሰግናለሁ። እነዚህ ነገሮች ያው የብሔራዊ ትምህርቶች ነው እኛ የምንለው ያው ሲምቦልስ ኦፍ ዘ ኔሽን። እነዚህም በተመለከተ እንዴት ነው የእናንተ አቋም ምንድን ነው የሚለውን ባንዲራን በተመለከተ ለሀገራዊ ምክክር ኮሚሽን አጀንዳዎቻችንን አቅርበናል። ቋንቋዎችን በተመለከተ ግን
ቋንቋን በተመለከተ የተለየ ፖሊሲ የራሱ ፖሊሲ ያለን ቋንቋን በተመለከተ ቋንቋ አንድ የፖለቲካ ችግሮችን የሚፈታ ሁለተኛ ፋንክሽናሊቲውን እንደዚሁ የሚያረጋግጥ መሆን አለበት። ሁለቱንም አገልግሎት መስጠት አለበት። ከዚህ አንጻር ግሪቫንስስ በቋንቋ ምክንያት ቅሬታዎች አሉ። አንዳንድ ቅሬታዎችን እየፈቱ መሄድ እንጂ ቅሬታዎች የሚፈቱበትን መንገድ በመመኘት አይፈታም። ስለዚህ ቋንቋን በተመለከተ በየደረጃው በትምህርት ቤት ደረጃ፣ በሀገር አቀፍ ደረጃ፣ በዓለም አቀፍ ደረጃ ያስቀመጥናቸው ቋንቋዎች አሉ። ከነዛ እነማን ናቸው የሚለውን በተለይ ግን በሀገር አቀፍ ደረጃ ከአንድ በላይ ቋንቋዎች ሊኖሩ ይገባል። የአገልግሎት ቋንቋዎች ብለን ነው የምናምነው። እነሱን የሚያጅቡ ለአገልግሎት የሚያበቁ ዘመኑንም ጭምር የዋጁ የቴክኖሎጂ ስርዓቶች አሉ። የትራንስሌሽን ምን በየአካባቢ ተደርጎ በየመስሪያ ቤቱ ጭምር ሁሉ ይሄን ማድረግ ይቻላል ስምምነትን ለማምጣትና ከዛ ውጪ ራስን በራስ ማስተዳደር አንቀጽ 39 ላይ ያለችውን መገንጠልን አንቀበልም። እኛ እንደ ጥምረት መገንጠል መውጣት አለበት የሚል ሀሳብ አለን። እንደዚሁም ከብሔራዊ መዝሙርንም በተመለከተ የምክክር ጉዳይ ስላለ እዛ ውስጥ እንደ አጀንዳ ያቀረብነው በራሱ በምክክሩ በኢትዮጵያ ሕዝብ የጋራ ስምምነት የሚፈታውን ህዝባዊ ውሳኔ በመሆኑ የመቀበል ግዴታ አለብን። በዛ መልክ ዲዛይን አድርገን አስቀምጠን እየሄድን ያለ ነው። በጣም አመሰግናለሁ። አሁን ደግሞ ኢዜማ ወንድም ያነሳቸው ፖይንቶች እንዳለመታደል ሆኖ እዚህ ሀገር ላይ የፌዴራል አደረጃጀታችን በልዩነት ላይ የተመሰረተ በመሆኑ የተነሳ በሁሉም ጉዳዮች ላይ አንግባባም። ከማንግባባባቸው ጉዳዮች አንዱ የባንዲራ ጉዳይ ነው። በጥቃቅን ጉዳዮች ላይ በሀገር ስም ላይ ጭምር ልዩነት አለን። ላለፈው 30 ዓመት ከአንድነት ይልቅ ልዩነታችን ላይ ነው ሲሰበክ የኖረው። ያ በመሆኑ የተነሳ ነው ይሄ የሆነው። የባንዲራ ጉዳይ ላይ እኛ አቋም የህዝብ ውሳኔ ተሰጥቶበት ያለው ባንዲራ ይቀጥል አይቀጥል የሚለውን በህዝብ ውሳኔ መውሰድ ይቻላል። የቋንቋን ጉዳይ የሚወሰርከው ቋንቋ አማርኛ የስራ ቋንቋ ነው። አሁን ባለው ነባራዊ ሁኔታ ግን በፕሮግራሞቻችን ላይም በማኒፌስቶችን ላይም እንደጠቀስነው ከአንድ በላይ የስራ ቋንቋ ያስፈልጋል የሚል አቋም አለን። ማስተዳደርን በተመለከተ እዚህ ሀገር ላይ ያለው ዋናው ችግር ስለ ፌዴራሊዝም ስናወራ አየር ላይ ተንጠልጥሎ የቀረ የፌዴራሊዝም አደረጃጀት ነው ያለን። ላለፈው 20 ዓመት ዞኖች፣ ወረዳዎች፣ ቀበሌዎች የራሳቸውን ወኪል መርጠው አያውቁም። በኢትዮጵያ ውስጥ ለይስሙላ እንኳን ማለት ነው እንደ ምስለኔ በሹመት ይመጣላቸዋል እንጂ አንዳቸውም መርጠው አያውቁም። ለኛ ፌዴራሊዝም ማለት ወረዳ የራሱን አመራር የሚመርጥበት፣ ዞን የራሱን መሪ የሚመርጥበት፣ ክልል ሀገር የራሱን መሪ የሚመርጥበት ነው ፌዴራሊዝም ማለት። ያ ግን ሆኖ አያውቅም። ያ ባለመሆኑ ችግር ፌዴራሊዝሙ አየር ላይ ተንጠልጥሎ የቀረ ፌዴራሊዝም ነው። ወደ መሬት ወርዶ በሚፈለገው ደረጃ ዜጎች የራሳቸውን መሪ የሚመርጡበት ስርዓት እየመጣ አይደለም። ብሔራዊ መዝሙርንም በሚመለከት እንደዚሁ ነው። ቅድም እንዳልኩት ነው። በሁሉም ጉዳይ ላይ እንለያያለን። የጋራ የሚባል የሚያግባባን ጉዳይ እንኳን የሌለ እስከሚመስል በአንድ ሀገር ውስጥ በአንድ ጥላ ውስጥ የምንኖር እስከማይመስል ድረስ ነው። በጣም አመሰግናለሁ። አሁን ደግሞ ትብብር ለኢትዮጵያ አንድነት እናመሰግናለን። የፌዴራል ቋንቋ ላይ እና ከስር ለአስተዳደር በሚዋቀሩ በአገልግሎት መዋቅሮች ላይ ደግሞ ምን አይነት እንደሚደረግ ከዚህ ቀደም ብለን ጠቅሰነዋል። ግን በታሪክ አጋጣሚ እና በሁኔታዎች ለምሳሌ አማርኛ በሁሉም አካባቢ ይነገራል። አማርኛ ብሔራዊ ቋንቋ ቢደረግ ከአማርኛ ደግሞ እየተስተካከሉ የሚመጡ የስራ ቋንቋዎች እንዲሁ